ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሰሞኑን አንድ እህታችን በእዮሃ ሚዲያ ታሪኳን ስትናገር ነበረ። እውነት ለመናገር ብዙዎችን ያሳዘነችው ኮሜንት ራሱ ለማየት ሞክሬ በቃ ብዙዎችን እንደነካች ከዛ ማየት ትችላላችሁ ማለት ነው። እንግዲህ ታሪኩ ምንድን ነው? ይቺ በምስሉ ላይ የምታዩት እህታችን ከኢትዮጵያ ከወጣች 24 ዓመቷ ነው። እንግዲህ አስቡት፣ በስደት ላይ 24 ዓመትን አሳልፋለች። እናቷ በሞተች በ8 ወር ምናምን ጊዜ ውስጥ ነው እንግዲህ ወደ ስደት የወጣችው። 12 ዓመት ያክል በሱዳን ኖራለች። እዛም ደግሞ ያው አልሳካ ሲላችሁ የተሻለ ነገር ለማግኘት ስትል በዛው ተሻግራ ወደ ኢትዮጵያ አንድም ሳትመለስ ከሱዳን ወደ ሳውዲ አረቢያ ትሄዳለች። ሳውዲ አረቢያም እየሰራች ያው ጠፍታ ስለምትሰራ ወደ ሀገር ቤት መመለስ አልሞከረችም። ታውቃላችሁ፣ አንዴ ህገወጥ ከሆናችሁ ኢትዮጵያ ለመመለስ በጣም ትቸገራላችሁ። ድጋሚ ለመምጣት ስለማትችሉ ማለት ነው። መውጣት ትችላላችሁ፣ ግን ያው ብዙዎቻችሁ እንደምታውቁት ጠፍታችሁ ስትሰሩ ቶሎ ወደዛ ሀገር መመለስ ስለማትችሉ ዝም ብላችሁ ነው የምትሰሩት። እና ይቺ እህታችን በሱዳን 12 ዓመት እንዳስቆጠረች ሁላ ሳውዲ ሄዳ ሳውዲም 12 ዓመት ትሰራለች። ያ ማለት 24 ዓመትን በስደት ማለት ነው። ይቺ ልጅ እንግዲህ አላገባችም፣ አልወለደችም። በዛ ላይ ደግሞ አስቡት፣ ከኢትዮጵያ ስትወጣ 20 ምናምን ዓመት ወይም 25 ዓመት ወይም 24 ዓመት እንኳን ቢሆናት 24 ሲደመር 24 እድሜዋን በሙሉ እዛ ነው የኖረችው ማለት ትችላላችሁ። ያው እንደተናገረች ከሆነ ሱዳን እያለች የሆነ ጓደኛ ምናምን የሆነ ነበራት ለ6 ዓመት። ግን ያው ከሱ ጋር ስላልተግባቡ ብዙም ሳይዘልቁ ነው እንግዲህ ወደ ተሻለ ሀገር ወዳለችው ወደ ሳውዲ የሄደችው ማለት ነው። ሳውዲም እንግዲህ ለረጅም ዓመታት ከሰራች በኋላ ለወንድሟ ሀገሬ መግባት ፈልጋለሁ፣ ስደት መሮኛል፣ የሀገሬ ፀሐይ ናፍቆኛል እና መምጣት ፈልጋለሁ ስትለው፣ ታዲያ ምን ችግር አለ? እውነት እኮ ነው፣ በጣም ቆይተሻል፣ ቤት እሰራልሻለሁ፣ አንቺ ብቻ ነኝ እንጂ አንቺ ብቻ ሀገርሽ ግቢ እንጂ አንቺ ቢጎልሽ እንኳን የኔ የምኖርበትን ቤት ሸጬ ለአንቺ እገዛልሻለሁ፣ ምን ችግር አለ ምናምን ይላታል። እንግዲህ ከወንድሞቼ ሁላ የምወደው እሱን ነው ብላለች። ታናሽ ወንድሟ ነው ማለት ነው። ከሷ ቀጥሎ ያለ ነው። ምን ታረጋለች? የሰራችውን ብር በሙሉ ለሱ ትልካለች። በኢትዮጵያ 6,400,000 ምናምን አካባቢ ማለት ነው። አስቡት፣ 6,400,000 ትልክለታለች። መጀመሪያ 1,000,000 ምናምን ነው የላከችለት፣ 1,700,000 ምናምን ነው የላከችለት። እሱ ከገባለት በኋላ ምን አለ? ይሄ ቀብድ ነው፣ ክፍያው ሙሉ ክፍያውን ካልከፈልሽ ይሄ ቀብድ አይመለስም፣ እነሱ ናቸው የሚወስዱ። ስለዚህ እንደምንም ብለሽ ላኪ ሲላት፣ እሷ እንግዲህ ያው ይሄ ብር በአንዴ የተጠራቀመ አይደለም፣ ብዙ ጊዜ ሰርታ ያጠራቀመችው ስለሆነ ከምታስቀምጥበት ቦታ አንስታ እንዳለ ትሰጠዋለች ማለት ነው። እሱ ደግሞ ብሩ ከደረሰለት በኋላ ብሎክ ያደርጋታል። ብሎክ ሲያደርጋት ሚስቱ ጋር ትደውልና እንደዚህ ያደረገኝ ብር ልኬልት ነበር ብሎክ አደረገኝ ብላ ትወቅስለታለች ማለት ነው። እሷ ሚስትየዋም ተከትላ ምን ትላለች? ብቻ አንቺ ነኝ እንጂ እሱ ለአንቺ ነው የሚያስበው፣ እንደዚህ የሚያደርግ ሰው አይደለም። ስለዚህ ዋናው አንቺ ወደ ሀገርሽ ግቢ ምናምን ይሏታል ማለት ነው። ይህን ካለች በኋላ ድጋሚ ስደውል አታገኛቸውም። እሷም ብሎክ አድርጋታለች ማለት ነው። እንግዲህ አስቡት ውድና የተከበራችሁ የቻናሌ ቤተሰቦች፣ ይች ልጅ ያጣችው እድሜዋን፣ ወጣትነቷን፣ ገንዘቧን፣ ላቧን፣ የመውለጃ ጊዜዋን ብቻ ምን ልበላችሁ ያላጣችው ነገር የለም። አሁን ይች ልጅ ምን አይነት ቃል ነው የሚያጽናናት? ራሳቸው ያሳብዱና ማለት ነው። እኔ በጣም የሚገርሙ ኢትዮጵያ ያሉ ሰዎች ራሳቸው ያሳብዱና ከአረብ ሀገር የመጡ ልጆች ጤና የላቸውም። በቃ ጣሽ የሚባል ስም ወጥቶልናል አሁን ማለት ነው። ጣሽ ናቸው ይሏቸዋል፣ በቃ አብደዋል ይሏቸዋል። ይሄ ድርጊት አይደለም ማሳበድ፣ ሌላ ነገር ራሱ ያስደርጋል። አስባችሁታል? ይች ልጅ እንግዲህ በራስ ቤተሰብ፣ በወንድም፣ በእናት በአባት፣ በሆነ ልጅ በወንድም መከዳት ማለት ቀላል አይደለም። ይቺ ልጅ እንዴት ነው ዛሬ በወንድሟ ተከርታ ሌላ የውጭ ሰው ራሱ ልታምን የምችለው? እሷ እኮ
ለወንድ ብትልክ ኖሮ ሙሉ አገሩ በወቀሳት ነበረ። እሷ ግን የላከችው ለገዛ ለወንድሟ በእናትም በአባትም አንድ ለሆነ ለወንድሟ ልካ ነው። እንግዲህ 6,400,000 አካባቢ ብር ላጥ አድርጎ እየበላት እና አንዳንድ ሰዎች ግን ፈጣሪን ብትፈሩ ይሻላል። ይች ልጅ እንግዲህ ስደት የሚኖር ሰው ብቻ ነች ሊረዳት የሚችለው ስንት ነገር አድርጋ እችን ገንዘብ እንዳጠራቀመቻት መከራዋን አይታ ሰውነቷን ራሱ አይታችሁ ማየት ትችላላችሁ። የተጎሳቆለች ልጅ ናት ልጅቷ። በህይወቷ በላይፏ ራሱ የቀናት ልጅ አይደለችም። አሁን እቺ ልጅ ገንዘብ እንኳን ቢኖራት እቺ ልጅ አልወለደችም፣ አላገባችም፣ ህይወትም ምንም ነገር የላትም። ቢያንስ የምትጽናናው በገንዘቧ ነበረ፣ በቃ መጦሪያዋ ነበር። ይሄ ልጅ ግን መጦሪያንም አሳጥቷታል ማለት ነው። ኢትዮጵያ ብትገባ ጸበል ነው ልትሄድ የምችለው፣ ሌላ ማንም አይቀበላትም። ወይንም ይሄ መቅዶኒያ ካልገባች ማንም ሰው ዘመድ ራሱ ድርሻ ያስደርጋት። ምክንያቱም በቃ የላትማ። ከሌላችሁ እንደዚህ ነው። ዘመድ ራሱ አይወዳችሁም፣ ቤተሰብ ራሱ አይወዳችሁም። ገብቷችኋል? አሁን ይቺ ልጅ ለሌላ ታላላቅ ከነሱ የሚበልጡ ወንድምና እህቶች ተናግራ ነበረ፣ ለወንድሞቿ ማለት ነው። እነሱ ሲጠይቁት አላቅም ነው ያለው። ምክንያቱም ያው ከወንድሞቼ እሱን ነው የምወደው ብላለች። የላከችውም ለሱ ነው ይመስለኛል። ለሱ ስትልክ ራሱ ልኬለታለሁ ብላ ያማከረቻቸው አይመስለኝም። ለምን እነሱ አሁን ላይ ሲጠይቁት ምንድን ነው ያለው? አልሰጠችኝም፣ አላቅም፣ ማቀው ታሪክ የለም ብሎ ሽምጥጥን ያደረጋቸው። ይህን ጊዜ ይህን ያክል ብር ልልክለት ነው፣ ይህን ያክል ደርሶታል፣ እንደዚህ ሊገዛልኝ ነው እያለች ለሁሉም ቤተሰብ ብታማክር ኖሮ ያ ቤተሰብም ልጁን ዝም ብሎ ባይናገሩ ራሱ ቢያንስ ይከታተሉት ነበረ። ብሩን ምን ላይ እንደዋለው ምናምን ሊቆጡት ይችሉ ነበረ። ግን እሷ ሌሎቹ እንዲያውቁ ራሱ አላደረገችም። ለሱ ብቻ ነበር የምትልክለት። እሱም ተመቸው። ምክንያቱም ምስክር የለ ምን የለ። እርግጠኛ ነኝ የምትልከውን በብላክ ማርኬት ከሆነ ደረሰኝ የለ ምን የለ። ልጅቷ ተበልታለች ማለት ነው። አሁን አሳዝነው አዝኖላት በርህራሄ ካልመለሰ እሱን የምትጠይቅበት ምንም አይነት ነገር የለም። ግን ሚስትየዋ ራሱ ማለት ነው ከሱ ልጅ ትወልጃለሽ አይደለ? ለልጆችሽ ምንድነው የምታስቀምጪው? የዚች ሴት እንባ ለልጆቻችሁ ጥሩ አይደለም። በቃ እናንተ አሁን ላይ ምንም ላይ መስላችሁ ይችላል፣ ገንዘቡን ፈታ ልትሉበት ትችላላችሁ። ነገ ግን በእናንተ ኃጢአት በእናንተ ግፍ የሚከፍሉት ልጆቻችሁ ናቸው። እና የሰው ሀቅ ምንም አይሰራላችሁ አይደለም፣ የእህትህን ማለት ነው። በተለይ አንተኛው በስማ እኔ እንደዚህ አይነት ሰው አለ እንዴ ማለት እኔ ብዙ ታሪክ ሰምቻለሁ። የዚህ ደግሞ ባሰ። ለምን ይቺ ሴት ገና ወጣት ብትሆን ገንዘብ ምን አባቱ ነገ ለፍቻ አገኘዋለሁ ብላ እዛው ቀጥላ ልትሰራ ትችላለች። ጊዜዋን ጨርሶታል። 24 ዓመት ስደት ላይ ጊዜ ማባከን ማለት ከሴት ልጅ እድሜ ላይ በጣም ከባድ ነገር ነው። በገንዘቧ እንኳን እንዳትጽናና የገዛ ወንድሟ እንግዲህ እንደዚህ አድርጎ ላጥ አድርጓታል። እና እኔ የምላችሁ ውድና የተከበራችሁ የቻናሌ ቤተሰቦች በተለይ አሁን አዲስ የምትወጡ ይሄ የዋህነታችሁን ተው ነው የምለው። ይሄ ወንድሜ ነው፣ ይሄ አጎቴ ልጅ ነው፣ ሰው አይታመንም። በቃ ራሳችሁን እመኑ፣ እግዚአብሔርን እመኑ። በዚች ምድር ላይ ማንም ሰው የሚወዳችሁ ሲኖራችሁ ነው። ገብቷችኋል አይደለ? ሲኖራችሁ ያስቡላችሁ ይመስላችኋል፣ ይመክሯችኋል፣ አይዟችሁ፣ ተስፋ ይሰጧችኋል። ምንም ከሌለሽ ግን የእግዚአብሔር ሰላምታ ትከላከያለሽ ማለት ነው። ስለዚህ ስትሄዱ አካውንት አወጣችሁ ሂዱ። በቃ አውቃለሁ በባንክ የተቀመጠ ብር አይወልድም፣ ብዙ ጥቅም የለውም። አይውለድ። እንደዚህ ላጥ አድርጎ ባዶ ከሚያስቀራችሁ ባንክ ያስቀመጣችሁ ብር ሳይወልድ ምን ሳይል ቁጭ ብሎ ራሱ ጥሬውን ብር ካገኛችሁት ራሱ ጥሩ ነው። በቃ ስትሄዱ አካውንት አውጡ። ቦታውም አይገዛ እንደዚህ ከምትበሉ ከሆነ ማለት ነው። ቦታውን አካውንታችሁን አወጣችሁ ሂዱ። በአካውንታችሁ አስገብታችሁ ስትመጡ ከአካውንታችሁ አወጣችሁ ቦታችሁን ገዝታችሁ በስማችሁ አድርጋችሁ ውጡ እንጂ ያረ በጣም ነው የሚወደኝ እንዴ እናቴ ልጅ ነው እህቴ ናት እንዴ በጣም ነው የምትወደኝ ነው። ገንዘብ የማይቀይረው የለም። ገንዘብ እናትና ልጅን ራሱ ያጣላል። ስለዚህ ራሳችሁን ጠብቁ ነው የምላችሁ። የምሬን ነው የምላችሁ። እኔ አንጀቴን ነው የበላችኝ። አንጀቴ እናት ብትኖር ኖሮ ይሄ ነገር አይሰራም ነበር። እቺ ልጅ እናቷን በህይወት አጣለች። ቤተሰብ የላትም። ቤተሰብ ያለችው ወንድሞቿን ነው። ወንድሞቿም ደግሞ ከምንም አላዳኗትም። ምክንያቱም ካዳቸው አላቅም ማለት እነሱ መረጃ ከሌላቸው እሱን መጠየቅ አይችሉም። በጓደኛ ሄዳለች። ጓደኞቹ መጀመሪያ እሺ እናናግረዋለን ይላሉ። ደግማ ስትደውል ስልኳን አይመልሱም። ለምን? ወይ ያስፈራራቸዋል ወይ ደግሞ በእኔና በሷ መሀል አያገባችሁም ብሎ ይላቸዋል እንጂ ቢያንስ ስልኳን መልሰው እንኳን ኖ ወንድምሽ እምቢ ብሏል ወይም ደግሞ ወንድምሽ ሊሰጥሽ አይፈልግም ምናምን ብለው ስልኩን አንስተው መመለስ ይችላሉ። እነሱ ግን
እሺ ብለው ይሄዳሉ። ድጋሜ ስትደውል ስልኳን አይመልሱም። ስለዚህ እነሱ ራሱ የሚያውቁት ሚስጥር አለ ማለት ነው። እና እኔ የምላችሁ ሰውን አትመኑ። በቃ እኔ እንጃ ይቺ ልጅ አሁን እንዴት እንደተሸወደች አላውቅም። ምክንያቱም 24 ዓመት ስደት ላይ ያሳልፋለች። ለሚዲያ ሩቅ አይደለችም። ያለውን ነገር ታውቃለች። በእህት በወንድ በምን ሲበሉ ታውቃለች። ግን እሷም ይህን ፈርታ መስሎኛል 6 ሚሊዮን እስከሚሞላላት ድረስ ልክ አታውቅም። በቅርብ ነው እንግዲህ ያው አገሬ መግባት አለብኝ ብላ ስላሰበች ነው እንግዲህ ያንን ብር አንዲት ልጅ ጋር እንዳስቀመጠችና እንደላከች የተናገረችው። ያው ታውቃላችሁ ስደት ላይ ስትኖሩ ብር አታስቀምጡም ማለት እንደዚህ ህገ ወጥ ስትሆኑ ፖሊስ መንገድ ላይ ድንገት ከያዛችሁ ምንም ጨርቅ የላንሳ ዕቃ የላንሳ ሳትሉ እስር ቤት ይከታቸዋል። ተጠርዛችሁ ኢትዮጵያ ነው። ለዛ ብዙ ሰው ይፈራል። ወርቅና ብር ቤት አስቀምጦ አይሄድም። ምክንያቱም ድንገት ከተያዘ ያንን ብር የሚልክላችሁ ስለሌለ፣ እንደውም ብዙዎቹ ለዛ ነው ብር የማይዙት። ይቺ ልጅ ግን ጎበዝ ናት። 6 ሚሊዮን 400 ሺህ ምናምን ድረስ ለማንም ልክ አታውቅም። ግን ይህን ወንድሟን ተቸገርኩ ባለ ቁጥር ትረዳው ነበር በፊትር ማለት ነው። እና ለሱ የረዳችሁ ራሱ ከታሰበ ከዚህ በላይ ይመጣል ድምሩ። እና ምን ልላችሁ ፈልጌ ነው፣ ሰውን ማመን የለባችሁም። በቃ ሰውን ማመን የለባችሁም። በቃ ምንም ሰውን ማመን አያስፈልግም። እንደገና ደግሞ አካውንት ሳታወጡ አሁን ላይ ማለት ነው፣ አሁን በፊት አካውንት ሳታወጡ አረብ ሀገር ከተሰደዳችሁ ኢትዮጵያ መጥታችሁ ነው አካውንት የምታወጡት አይደል? አሁን ላይ ግን እንደዛ አይደለም። ብዙዎቻችሁ ማወቅ ያለባችሁ ኢትዮጵያ እንደምንም ሳይመቻችላችሁ ቀርቶ ስደት ላይ ካላችሁ አቅራቢያችሁ በሚገኘው ኤምባሲ ሄዳችሁ የፈልጋችሁትን የባንክ ቡክ መክፈት ትችላላችሁ። በቃ አሰሪዎቻችሁን ኮንትራት ቤት ራሱ ከሆናችሁ ኤምባሲ ውሰዱኝ ብላችሁ ኤምባሲዎች ደግሞ የፈለጋችሁትን አይነት የባንክ ቡክ ይከፍቱላችኋል ማለት ነው። እንግዲህ ከዚህ እህታችን ብዙ ነገር መማር አለባችሁ። ውድና የተከበራችሁ ኢትዮጵያውያን በስደት ሀገር ያላችሁን በሀገር ውስጥም ያላችሁት በያላችሁ በሰላማችሁ ብዝት ተረፍ ይበልልኝ። ከእንደዚህ አይነት ከክፉ ሰው ይሰውራችሁ ነው የምለው። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።